ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ እምላችሁ። እንግዲህ እንደሰማችሁት ነው ማለት ነው እሸቱ የተናገረውን። ምክንያቱም እሸቱ የተናገረው በጣም በሚገርምና በሚደንቅ ሁኔታ ትክክልና ኢምፖርታንት የሆነ ነገር ነው የተናገረው ማለት ነው። ምክንያቱም ልጅቱን አስገባላችኋለሁ፣ ቪዲዮውን እስከ መጨረሻ ተከታተሉት። በጣም ያሳዝናል ማለት ነው። ልብ የሚሰብር በጣም አንጀቴን የሚቆርጥ ነገር ነው እንግዲህ ያየ ነው። እሱም ደግሞ እሸቱ ስለምን እንደዚህ ተናገረ የሚለውን ነገር ደግሞ ቪዲዮውን እስከ መጨረሻ ከተከታተላችሁት አሳያችኋለሁ ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ ስል በአክብሮት ተጠይቃለሁ። ዛሬ እንግዲህ ይዤላችሁ የመጣሁት እሸቱ የገጠመውንና እሸቱ ያለበትን ችግር በምን ደግሞ እዚህ ውስጥ እንደገባ በምን ችግር ውስጥ እንደገጠመው ነው እንግዲህ የምነግራችሁ ማለት ነው። በጣም ያሳዝናል። ምክንያቱም ከዚህ በፊት እንግዲህ ማን ነበረ የአላሙዲን ሚስት አትምሰይ ሲሏት እኔ አላሙዲንን ብመስል ማለትም ማደርን ብመስል አላሙዲንን ልተወው አላሙዲን እኔ መቶ እሱ እኔ ልምረው እያለች እንግዲህ የብልግና ቃላቶችን የምትናገር አንዲት ቲክታከር እህታችንን እሷ ለስራ ቢሆንም ግን ደግሞ የቤተ ክርስቲያን ማስታወቂያ ስለሰራች ሁሉም ሰው ልቡ ደምቷል ማለት ነው። ለዛም ነው እንግዲህ እሸቱ እንዴት ይችን ሀፍታም ባል ባገኝ ገላዬን ሽጬ ኑሮዬን እያለች እንግዲህ እንደዛ የምትሰራን አንዲት ሴት በብልግና የምትታወቅን አንዲት ሴት የቤተ ክርስቲያን ማስታወቂያ ስሪ ብሎ ማስታወቂያ እንደማሰራት ልብን የሚሰብርና የሚያሳዝን ነገር የለም ማለት ነው። ስለ እውነት በጣም ነው እኔ ልቤ ያዘነውም በጣም ነው። አይደለም ይቅርና እነሱ እንኳን አርቲስቶች እንኳን ስለ ቤተክርስቲያን ማስታወቂያ ሲሰሩ እኔ ሰውነቴ ይሸማቀቃል። አሁን ላይ ቤተክርስቲያን ያለችበት ሁኔታ በጣም ልብን የሚሰብርና በጣም የሚያሳዝን ነገር ነው። አሁን ላይ ቤተክርስቲያናችን ያለችበት ሁኔታ ምክንያቱም ያገኘው ነው እየገባ እየጨፈረባት ያለ ያገኘው ነው እየገባ እንደፈለገ የሚፈነጭባት ያለ። ኦፍ ኮርስ ሁላችንም ኃጢያተኛ ነን። ሁላችንም ወደ ቤቱ ልንቀርብ ይገባል። እሱ ልክ ነው። ግን ቢሆንም ደግሞ እግዚአብሔር እስኪፈቅድልንና እግዚአብሔር እስኪወድልን ድረስ እንዲያው ራሳችን ሸሽገን እግዚአብሔርን ይቅርታ ብንጠይቀው ነው እንጂ የሚሻለው እንደፈለግን ስንመናቀር ውለን እንደፈለግን አንዴ በሱሪ አንዴ በቻፕስቲክ አንዴ በዊግ እንዲያ ታዲያ የሌላ እምነት መጥቶ የእናንተ ውግ ይፈቀዳል፣ የእናንተ ሱሪ ይፈቀዳል፣ የእናንተ ቻፕስቲክ ይፈቀዳል፣ የእናንተ እንደዚህ ይላል የሚለን እኮ በዚህ እኮ ነው። ትክክል እኮ ናቸው። እኔ እኮ የሌላ እምነት ተከታዮች መጥተው እኮ የእናንተ እኮ እንደዚህ ስለሚፈቀድ እናንተ እኮ እንደዚህ ተለብሱ ያላችሁ ሲሉ እኔ ለራሴ መልስ ነው ማጣው። ለምን እሸማቀቃለሁ? ጌታ በሚያውቀው እሸማቀቃለሁ። ለምን? ስለሚያዩ ነው። ሲፈልጉ በፓንት ይሄዳሉ፣ ሲፈልጉ ይሰክራሉ፣ ሲፈልጉ ይጠጣሉ፣ ሲፈልጉ በቃ አንድ እንኳን የእግዚአብሔርን ቃል የሚተገብር አንድ የለም። ሆነን ለመናገር አንድ ግን ያንን ሁሉ ነገር አድርገው ማስታወቂያ ሲያሰራት ደግሞ ይችን ይባስ ብላ ስለ ብልግና የምታወራ ቲክቶክ ላይ ስለ ብልግና የምትጨማለቅ ስለ ብልግና የምታወራ ሴት ወስዶ ማስታወቂያ ማሰራት በጣም ነው ልብን የሚነካው። ልጅቷ ራሷ ለእሸቱ ምን አይነት መልእክት እንደላከችለት አስገባላችኋለሁ። እናንተ ግን ቪዲዮውን እስከ መጨረሻ የተከታተላችሁ ሀሳብ አስተያየታችሁን ስጡ። በተረፈ እኔ በዚህ ማለት የምናገረው ነገር ቢኖር ምንድነው እኔን አበረታቱኝ ፕሊስ። እኔ ዩቲዩብ ቻናሌ እንዲያድግልኝ እፈልጋለሁ። ቢያንስ ከኢትዮጵያ ብር ተልኮልኝ ወደ ሀገሬ እስክገባ ድረስ ማለት ነው ስለ እውነት። ምክንያቱም እዚህ ጋር ስራ በጣም ጠፍቷል እንደነገርኳችሁ። እኔ ከኢትዮጵያ እንኳን ብር ተልኮልኝ ወደ ሀገሬ እንድገባ በጸሎታችሁ አስቡኝ። እናንተም ደግሞ ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ ሆነኝ። የእውነት በጣም ሆድ ብሶኝ ነው እንደዚህ እምላችሁ። መሀል ላይ ይሄን በማስገባቴ በጣም ይቅርታ። ለምን ቪዲዮ ረዘም ካለ እንደማትሰሙት ስለማቅ ማለት ነው። እና ለማንኛውም ልጅቷ ያለችውን አይተን እንመለስ ፕሊስ። ግን ዩቲዩብ ቻናሌን ሼር አድርጉልኝ። የሚጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው በሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር ገባት። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለ ሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው። ማን
እግዚአብሔርም እንደዚህ ፈለግሽ ብላ አቅሰኝም። አንተ ነው መሰለህ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስደህ ነበር። ሰሞኑን ስለ ቦሌ የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎች ይናገራሉ፣ አብረው ካጠገብ ያሉ ሰዎች ለምንም ሳይሆን ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁሉ አስባለሁ። ስለዚህ ቀጣዩ የምናገረው ስለምንጸድቅ ምናምን እንግዲህ እንደምታዩት በዚህ መልኩ ልጁን ዝታበታለች፣ በዚህ መልኩ ልጁን ተናግረዋለች ማለት ነው። ምክንያቱም አንተ ምን ስለሆንክ ነው እንደዚህ ብለህ እኔን የምትናገረኝ? እኔ ኃጢአተኛ በሆንም እኔ ቆስቋላ በሆንም ግን እንዳንተ አስመሳይ አይደለሁም። ቀስ ብለህ ቪዲዮውን አጥፋው። የኔም ቤተሰቦች ያለ ልጅ ይኖራሉ፣ ያንተም ልጅ ያለ አባት ይኖራል ብላ እንግዲህ ዝታበታለች። ያ ማለት ምንድነው እንግዲህ እንገዳደላለን ማለት ነው። ገባችሁ አይደለ? ስለዚህ ብዙ ሰዎች አሁን እሸቱን እየተቹት፣ እሸቱን እየሰደቡት በጣም ብዙ ሰዎች እንትን ይላሉ ማለት ነው። ግን ልጁ የተናገረው ትክክል ነው። ምክንያቱም ስነ ምግባር ያኔ ሁላችንም ኃጢአተኛ ነን ማለት እሷ ንጹህ ናት እያልኩ አይደለም፣ ወይ ደግሞ እሷ እንትን ናት እያልኩ አይደለም። ያ አወራች ማለት አደረገች ማለት አይደለም። የሆነ ነገር ሆነች ማለት አይደለም። በቃ ሆነች ማለት አይደለም። በነገራችን ላይ እንድትረዱኝ የምፈልገው ማለት ነው። ግን ይህ ሁሉም ነገር ይሁን እንጂ ይህ ሁሉም ነገር ይፈጠር እንጂ ለቤተ ክርስቲያን ማስታወቂያ ማሰራቱ ግን ተገቢ ነው ብዬ አላስብም። ለምን ራሳችን በራሳችን ስለሆነ ቤተ ክርስቲያናችን የምናዋርዳት ራሳችን በራሳችን ስለሆነ ገባችሁ አይደለ? የፈለግን ሁላችንም አሁን እኔ ለምሳሌ ተሳዳቢ ነኝ እንደምታዩ ነኝ። እዚህ ፌስቡክ ዩቲዩብ ላይ እንግዲህ እንደምታዩ አንዳንዴ ምንም ህገወጥ እንደዚህ ምርጭር ያለ ስድብ ዝም ብዬ ሰውን ባልሳደብም ለወንዶች ብር ሲሰጡ ሴቶቹ ተበላን ብለው ሲያለቅሱ ምናምን እኔ እናገራለሁ። ግን ያ ማለት ለቤተ ክርስቲያን ማስታወቂያ ለመስራት ብቁ ነኝ ማለት አይደለም። ስለ እውነት ይቺ ልጅ ያክል ብር ከፍለው ቤተ ክርስቲያን ማስታወቂያ ከሚያሰሯት አርቲስቶች አሉ እኮ በባናን ለቢዩነት ማስታወቂያ መስራት የሚፈልጉ ምንም ቢያስ ይሻላሉ እነሱ ብዙም እንትን አይሉም። እና እሸቱን እንግዲህ በእንደዚህ አይነት መልኩ ዝታበታለች። እሸቱ ምን ይገጥመዋል እሱን አብረን የምናይ ይሆናል። ግን ደግሞ በዚህ ደረጃ ለነፍስ ግድያ እሸቱ ይጠየቃል ወይ ነው ዋናው ነገር። አላሙዲን ቢመጣ እኮ እኔ ልምረው፣ እኔ ማህደርን መስየው፣ እሱ ቢሳሳት እኔ ልምረው እኔ የምትል ሴት ናት። እንግዲህ ገላይን ሽጬ የምትል ሴት ናት። እንግዲህ ቤተሰቦችን ሀብታም ባልፈልጌ ያለች የምትሰራ ሴት ናት። ኦፍኮርስ ማንም ሰው የሚፈልገው ነው ገላውን መሸጥ፣ ማንም ሰው ባይፈልግም ግን ያለው ሰው ጋር መጠጋት፣ ያለው ሰው ጋር ማግባት ማንም ሰው የሚፈልገው ነው። ምን አፋሽ ምን አስደበቀ? ይሄ እኮ ግልጽ ነው እኮ። ግን ቢሆንም ግን በዚህ ደረጃ እሸቱን መናገር፣ በዚህ ደረጃ ቤተክርስቲያንን አንቋሽሾ ያንተም ልጅ ያላባት የኔን ቤተሰቦች ያለ ወላጅ ይቀራሉ ማለት ተገቢ ነው ብዬ አላስብም። ቤተክርስቲያን ያሉ አባቶችና ወገኖች ወንድሞቻችን እኔ ለእናንተ ድፍረት ባይኖረኝም እናንተ የመናገር አቅም ባይኖረኝም ቆዝቋላ ደሃ ቆዝቋላ ረካሽ ሴት ብሆንም እናንተን ለመናገር ነው ያላችሁበት። ክህነቱ ድቁናው ምኑ እኔ እናንተ የበታች ነኝ። እኔ እናንተ በግ ነኝ፣ የበታች ነኝ። እናንተ እኔን የምትመክሩ፣ እኔን የምታስተምሩ፣ እኔን የምትወቅሱ፣ እኔን የምትገርፉ፣ እኔን ደግሞ የምታስተካክሉ አባት ወንድም እህት ወንድሞቼ ናችሁ እዛ ቤተክርስቲያን ውስጥ ያላችሁት። እኔ ከእናንተ ነው መማር። እናንተ መሪዎቼ ናችሁ፣ እኔ ተመሪያችሁ ነኝ። እናንተ ጋኔ ናችሁ፣ እኔ ደግሞ ግልገላችሁ ነኝ። እናንተ ራስ ናችሁ፣ እኔ ደግሞ በጋችሁ ግልገላችሁ ነኝ። ስሳሳት የምታስተካክሉን የእውነቴን ነው። ስንቆሽሽ ስናድፍ የምታጠሩን ቤተክርስቲያን ውስጥ ያላችሁ አባቶች፣ ካህናቶች፣ ጳጳሳቶች እናንተ አውራ ናችሁ።
እናንተ አውራ ናችሁ። እኛን የምትስቡን፣ እኛን የምትጎትቱን፣ የእኛን የምትወቅሱን፣ እኛን የምትገፉን፣ እኛን የምታስተምሩን፣ እኛን የምታስተካክሉ ናችሁ። በቃ እዛ ውስጥ ያላችሁ ሰዎች፣ ቤተክርስቲያን ውስጥ ያላችሁ ሰዎች እኛ ለእናንተ በጎቻችሁ ነን፣ መንጋችሁ ነን እኛ። እናንተ ደግሞ መሪዎቻችን ናችሁ። ወደ እግዚአብሔር እንድንቀርብ እግዚአብሔርን የምታስተምሩን፣ እግዚአብሔርን እንድናቅ፣ እግዚአብሔር እንዲረዳን እናንተ መንገዱን የምትከፍቱልን ያኔ የምታስተምሩ ናችሁ። ግን ደግሞ እናንተ ወርዳችሁ እንደማየት ልብን የሚያም ነገር የለም። የፈለገ ነገር ቢሆን እናንተ ማድረግ ያለባችሁንና ማድረግ የሌለባችሁን የምታውቁ ሰዎች ናችሁና በጣም ከባድ ነው። እሸቱ ስህተት አለበት ወይ? ምናልባት ቪዲዮ ስለሰራ ስህተት ሊኖርበት ይችላል። ግን ሁሉም ሰው በውስጡ እሷ ማስታወቂያ ስለሰራሽ አሯል፣ አልቅሷል። ሁሉም ሰው ማለት ነው። ከአንዲት ተራ እንደኔ አይነት ሴት ስለ ገላዋ የምታወራ፣ ስለ ብልግና የምታወራ፣ ስለሆነ ነገር የምታወራ ሴት ማስታወቂያ ስትሰራ ሁሉም ሰው አዝኗል፣ ሁሉም ሰው አልቅሷል። እሸቱ ምናልባት ስለተጋፈጠና ቪዲዮ ስለሰራ ነው። ዛቻም ልጅህንም እገልሃለሁ ቪዲዮን አንሳ ማስጠንቀቂያ እኮ ስህተት ሰራሁ እንዴ እሸቱ ልክ ነህ ብለሽ እኮ አንቺ ከእሸቱ ጠጋ ብለሽ እሸቱ ተሳሳትኩ እንዴ እስኪ አስተካክለኝ፣ እስኪ ጥፋቴ ምንድን ነው? እውነትህን ነው እንደዚህ ማለት ያልነበረም ብለሽ እኮ ከእሸቱ ጠጋ ብትይ እኮ የፈለገ ገላይን ሽጬ አፍታ ማግብቼ እያልሽ የታወቅሽበትን የረከሰ መስታወቂያ አንቺ ከእሸቱ ጠጋ ብትይ ብዙ ትታወቂያለሽ፣ ብዙ ትስተካከያለሽ። ግን አንቺ ምንድነው ያደረግሽው? ጭራሽ ቪዲዮህን አጥፋ እያልሽ ዛቻ ምናምን አመጣሽ። ባለጌ ስዳደግ ቆማጣ ችጋራ ማንሽና አንቺ ቪዲዮ አጥፋ እንደዚህ እንትን በል ምናምን የእሸቱ ኖሮም እንኳን አልሰራሽም። አንቺ ስለ ቤተክርስቲያን እየጠቀሽ መጽሐፍ እንደዚህ ያለ መጽሐፍ እንደዚህ ያለ እያልሽ እየጠቀሽ ማን ያውቃል? ክርስቲያንም ላትሆኚ ትችያለሽ፣ ጴንጤም ላትሆኚ ትችያለሽ። ማን ያውቃል? ምን አሁን ክርስቲያኑና ጴንጤው ተደበላልቆ ነው እያስወቃጣት ያለ ቤተክርስቲያንን። እናንቺ ማንሽና ነው እሸቱን እገላለሁ የምትይ? ጠጋ ብለሽ ከእሸቱ ይልቅስ አትማሪም? ጠጋ ብለሽ ይልቅስ ከእሸቱ አንዳንድ ነገር አትማሪም? ምን ያንቀፋርርሻል? አፍሽን ትከፍቻለሽ። ጭራሽ ደግሞ ይሄን የህንድ ጸጉር ይዘሽ ጅኒ የያዘው ጸጉር የጅኒ ጸጉር ይዘሽ ምን ትለፋለፍ ያለሽ? አንቺ ነሽ እንዴ እሸቱን የምትገዩ? ብሽቅ ሁሉም ሰው ስላረረብሽ ጊዜው የእናንተ ስለሆነ ነው። በነገራችን ላይ ምን ይባላል? ለሰው ደግሞ ጀግና የለውም። ለሰው ጀግና የለውም። ለሰው ጊዜ ነው ጀግናው እንጂ ለሰው ጀግና የለውም። ለማንኛውም ብዙ መናገር አልፈልግም፣ ግን አርር ያለው በጣም አዝኛለሁ። ውድ ኦርቶዶክሳውያን ሁላችሁም ይሄን ቪዲዮ ልታንሸራሸሩት ይገባል ብዬ አስባለሁ። እኛ ቤተክርስቲያናችንን እኛ ራሳችንን እንጂ ልንታደጋት የምንችለው ሌላ ሰው መጥቶ ወይም ደግሞ ሌላ እምነት ተከታይ መጥቶ ቤተክርስቲያናችን ሊታደግልን አይችልም። ልጅቷ ስህተት ሰርታለች፣ ኦፍኮርስ ስህተት ሰርታለች። እሸቱ ወጥቶ ተናግሯል እውነቱን፣ ኦፍኮርስ እውነቱን ተናግሯል። ግን ደግሞ የግድያ ዛቻ ሊፈከርበት ምንም ሊባልበት አይገባም ለማለት እወዳለሁ። ማሮችዬ፣ ፍቅሮችዬ በተቻላችሁ መጠን ፕሊስ ላይክ እና ሼር ሰብስክራይብ አድርጉልኝ። እኔ ሌላ ከእናንተ ምንም አልፈልግም። በተቻላችሁ መጠን እባካችሁ ዩቲዩብ ቻናሌን ሼር እያደረጋችሁ አበረታቱኝ ለማለት እወዳለሁ። ካጠፋው ይቅርታ። ላይክ ሼር ሰብስክራይብ አድርጉ። ስለነበረን ቆይታ ከልብ አመሰግናለሁ። ጉድ ባይ